ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? ደህና አደራችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ እንዴት ናችሁ? አዳሩ እንዴት ነው? ቆይታ እንዴት ነው? ስራ፣ ጤና ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ወይኔ በላቸው ግስ እኔ የአብርሃም ነገር እንዴት እንዳስጠላኝ በኢየሱስ ምን አይነት ባለጌ ልጅ ነው! እግዚአብሔርን ከአፍ የሚወጣ ነገር ሁሉ ባለጌ ባለጌ ባለጌ። ወይኔ ሩታት እውነት ቻይናት፣ እውነት ቻይናት፣ ጌታን ቻይናት በኢየሱስ። እኔ ወንድምን በኔ ፊት እንደዚህ ብሎ እቃ ሊሰርቅ መጥቷል። ሌባ ነው፣ የእጅ አመል አለበት። ወንድምን የሱ ሰዓት ፍራሹ ይጥፋ። እሱ ባለም አይደለም። እኔ ምን አይነት ትዕግስት ኖራት ነው? እግዚአብሔርን ሩታ የሩታ ትዕግስትማ እኔ የገረመኝ ይሄ ነው። በጣም ከባድ ነው፣ በጣም ከባድ ነው። ጌታን በጣም ከባድ ነው በኢየሱስ። ከዛም የሩታ እናት አክስት፣ የሩታ አክስት ፊት ለፊት እንደዚህ ብሎ ሮቤል በኢየሱስ ክርስቶስ ምንድን ነው ይሄ? ምንድን ነው? ቆይ አብረም ሲጀመር አብርሃም አሁን ሩታ ቀረች እኮ ከሱ ቀረችው። ለዛም አቃጥላለሁ እንዲህ ያረጋለሁ ቅጥል ያረጋለሁ ብሎ ነው የመጣ። ሩታ ግን ከዚህ በኋላ እኔ ብራሴ በኩል በቤተሰቦቼ ላይ የመጣ ሰውየው እቀበላለሁ ብዬ አላስብም። ጌታን እኔን የሚያከብር ሲጀመር ለአብርሃም ክብር የለም። ሲጀመር ማለት ክብር የለም። እግዚአብሔርን ለምን ካላችሁ ራሱን ክብር አጥቶ መስቱን ክብር መስጠቱን ትቶ ቤተሰቦቹን ሁሉ ክብር ትቶ ለዶላር ብሎ ከሴት ጋር በአልጋ ቤት፣ በሆቴል፣ በክለብ በየቦታው ከሴት ጋር የሚኖር ሰው ለቤተሰብ ክብር አለ? ለራሱ ክብር ሩታ ክብር መስጠት አትችላትም ብሎ እያወራ እንዴት ክብር እንዳለ ክብሩ እንዴት እንደሆነ ለቤተሰብ፣ ለጓደኞች፣ ለባል፣ ለማንም ክብር እንዴት እንደሚሰጥ ሩታ ትችላለች። ግን አንተ በእውነት አብርሃም እግዚአብሔር በኢየሱስ ክርስቶስ ስም እንደዚህ አይነት ሰው ነህ እንዴ? ወይኔ ሩታ ምን አይነት ሰው ጋር ነው የተገኘሽው? እግዚአብሔር ያውጣሽ። እንግዲህ አሁንም ወተሻል። አንቺ ደግሞ እሱ ሄዶ ከልጅቷ ጋር ቅጥን እያለ አይደለም። አንቺ ደግሞ አንድ ሸበላ አምጥተሽ ቤት ውስጥ አንቺም ቅጥን እያልሽ እሱ ቅጥል ታደርጊያለሽ። በቃ እንደዚህ ነው የሚያዋጣሽ። ግን ወደ እሱ ጋር ተመልሰሽ ወደ አብርሃም ጋር ተመልሰሽ መጣለው ታረቃለሁ ካልሽ ውርደት ነሽ። ውርደት ነው። ጌታን እኔ እንደዚህ አይነት ሰው ጋር መኖር በኢየሱስ ክርስቶስም እንቅልፍም አይመጣም። ጌታ ይገስጸው እግዚአብሔር። እስቲ ቤተሰቦቼ እኔ የምለው ስሙ። አብርሃም ራሱን ሰብስቦ የራሱ ስሜቱን ሰብስቦ ከሷ ጋር ሆኖ ከአፍ የሚወጣ ቃላቱን ሁሉ ራሱን ተቆጣጥሮ ቢሆን ሩታን አክብረው ቢሆን ለሩታ ክብር ቢኖር ለልጅ ክብር፣ ለቤተሰብ ክብር፣ ለራሱ ክብር ቢኖር እንደዚህ ወራዳ ነገር አያደርግም። እግዚአብሔርን በኢየሱስ ግን በገኒ ፊት እንደዚህ ቤተሰብ ፊት እርሶ የሚባል ሴትዮዋ ፊት ለፊት ቆማ እያለች የእጅ አመል አለበት ቤተሰብ እንዲህ ነው ብሎ የሚያወራ ይሄ ልጅ እኔ ባል ብዬ አልቀበልም። ጌታ እግዚአብሔር ይገስጸው። ይሄንን በኢየሱስ
እዛ ጋር ሄዶ ልጅቷ ጋር እንደፈለግ ሆኖ እዚህ መጥቶ ደግሞ እሷን እየበጠበጠ በኢየሱስ እኔ ሩታ ቢወር ቤትም አላስገባም። እግዚአብሔር ትሽ በአፍንጫ ይውጣ ከሱ ጋር መኖሩ። የሱ ብርና የሱ ኑሮ ምን ሀብት ቢሆንም ከአፍንጫ ይውጣ። ጌታን አልኖርም። እኔ ምንም በሌለበት ቦታ ሰላምን መርጣለሁ። እኔ ባዶ ቢያድርም ባዶ ምንም በሌለበት ቦታ ቢኖርም እኔ ሰላምን መርጣለሁ። ምንም ሀብታም ለሱ ቢኖር ኖርም እኔ ያሰውየውን እኔ አልመርጥም። ጌታን እግዚአብሔር ይገስጸው። ይሄንን ይሄ ስቃይ ነው እንጂ ይሄ ትዳር ነው እንዴ? የሚስቴ ወንድሙን እጅ አመል አለበት። ሌባ ነው እንዴ? ለመስረቅ ነው የመጣው። ቦርሳዎቹን እዩ፣ ተመልከቱ፣ ቤቱን ፈትሹ ምናምን። በጌታ በኢየሱስ ስም እግዚአብሔርን ገሰጸው። እኔ ምን ሊበል ጌታን? እኔ ገኒ እያለች እኔ ያፈርኩኝ፣ ሩታ እያለች እኔ ያፈርኩኝ፣ እየሰማው እያየው እግዚአብሔርን እኔ ያፈርኩኝ። እንደዚህ አይነት ወንድ ጌታ እግዚአብሔር አይስጣችሁ። በመጥፎ ጓደኛና በመጥፎ ባል እናንተ ጌታ እግዚአብሔር አያጋጥማችሁ። እንግዲህ ምን ሊበላችሁ እግዚአብሔርን ወይኔ